ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ በሚመቻችሁ ሰዓት በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ታች ላይ ባለው ስልክ በመደወል ተመዝግባችሁ ትምህርታችሁን መማር ትችላላችሁ። አማርኛ፣ እንግሊዘኛ፣ ሂሳብ ሁሉም ትምህርቶች በአጭር ጊዜ መማር ማወቅ ማንበብ መጻፍ ከፈለጋችሁ ደውሉ ተመዝግባችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከጀምረን እስከ ሆ ያሉትን እናነብ እንቆጥርና በእያንዳንዳቸው ደግሞ ቃላቶችን እንመማራለን ማለት ነው። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቤተሰብ የሆናችሁ ደግሞ ላይክ ሸር አድርጉ። አሁን ቀጥታ ወደ ትምህርታችን እንገባለን። መጀመሪያ እንዳልኳችሁ ከጀምረን እስከ ሆ ያሉትን አንዴ እናነባለን። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ ሆ። አንዴ ከመጨረሻው ጀምሮ ወደ መጀመሪያው ሄዳለሁ። ሆ ህ ሄ ሃ ሂ ሁ ሃ ሃ። እንደዚህ እንግዲህ ሃ እና ቤተሰቦቻቸው እስከ 7 ያሉት ናቸው ማለት ነው። አሁን ደግሞ በእነዚህ በእያንዳንዳቸው ቃላቶችን እንመማራለን። መጀመሪያ ሃ እናነባለን፣ እዚያ የሆ እያልን እስከ ሆ ያሉትን በእያንዳንዳቸው ሶስት ቃላቶችን እዚህ ጋር የምታዩዋቸው እነዚህን በእያንዳንዱ 1 2 3 ቃላቶችን ይዤላችሁ መጥቻለሁ ማለት ነው። በደንብ ተከታተሉኝ። ከመጀመሪያው ስንጀምር እዚህ ጋር ምን ይላል? ሀሜት 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 ይላል። አሁን እዚህ ጋር ሀሜት የሚለው ባለ 3 ፊደል ቃል ነው። ባለ 3 ፊደል ቃል ሆኖ ደግሞ የመጀመሪያው ሀ ነች። ከዚያ ሜ ያለች፣ ሜ ማለት የመቤተሰብ 5ኛ ላይ የምናገኛት ፊደል ነች። ት ደግሞ 6ኛ ላይ የተ ቤተሰብ ነች ማለት ነው። እነዚህም በአንድ ላይ ስናነባቸው አማርኛ የሚነበበው ከመጀመሪያው እዚህ ከቀኝ ተጀምሮ ወደ ግራ ነው የሚሄድ። ከቀኝ ወደ ግራ ስናነብ ደግሞ እያንዳንዳቸው ፊደሎች ምንም ቢሆን ድምጻቸው መቀየር የለብንም። ምክንያቱም አማርኛ ፊደላት ድምጻቸው በጣም ይመሳሰል። እያንዳንዱ ቤተሰብ ተመሳሳይነት አለው። ለምሳሌ እዚህ ጋር ሀ ሁ ሂ ስንል የሀ ቤተሰቦች ተመሳሳይነት ድምፅ ስላላቸው እያንዳንዳቸውን በጥንቃቄ መጥራት አለባቸው ማለት ነው። ቀስ ብላችሁ ገና ጀማሪ ከሆናችሁ ሳትቸኩሉ ሳትፈጥኑ ቀስ ብላችሁ በተረጋጋ መንፈስ ማለት አለባቸው ማለት ነው። አሁን ስታነቡ መጀመሪያ ፊደላቶች እያንዳንዳቸውን በየግላቸው በትክክል ለመጥራት መሞከር። ከጠፋችሁ ለምሳሌ ይቺ ሜ ብትጠፋችሁ መቤተሰብ ትሄዱና መሙሚ እያላችሁ ይቺ ፊደል እስካለችበት ስትጠሩ ከዚያ በኋላ ይቺ ፊደል ታገኟታላችሁ ማለት ነው። እዚያ ይቺን በትክክል ትላላችሁ፣ ይቺን በትክክል ትላላችሁ። ከዚያም በኋላ በቅደም ተከተላችሁ ከቀኝ ጀምራችሁ ወደ ግራ በስርዓት ለማለት መሞከር። እንደዛ እያደረጋችሁ መልመድ ትችላላችሁ ማለት ነው። ስለዚህ ሁሌም ስታነቡ ከዚህ መጀመር እንዳለባችሁ መርሳት የለባችሁም። አሁን ከዚህ ጀምረን ወደዚህ ስናነብ ምን ይላል? ሀሜት ሀሜት ይላል። እሺ ወደ ሁለተኛው ስንመጣ ደግሞ እዚህ ጋር ሀገር ሀገር ሀገር። ይህም ባለ 3 ፊደል ቃል ነው ማለት ነው። ሀገር። እሺ ከዚህ ጋር ደግሞ ሀፍረት 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 የሚለውን ባለ 4 ፊደል ነው። የመጀመሪያው ሀ ነች። ከዚያ ፍ የፈ ቤተሰብ 6ኛ፣ ረ የመጀመሪያ ፊደል፣ ት 6ኛ የተ ቤተሰብ አንድ ላይ ሀፍረት ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ይቺ ደግሞ ሁ ነች። ሀ ብለን ሁ ነው የምንል ወይም ሁለተኛ ድምፅ ነች ማለት ነው። በሁ የመሰረትናቸው ቃላቶች ደግሞ ከዚህ ጋር ምን ይላል? ሁኔታ ሁኔታ ሁኔታ። ሁ የሀ ቤተሰብ 2ኛ ብያችኋለሁ። ኔ ማለት ደግሞ የነ ቤተሰብ 5ኛ ድምፅ ነች። ታ የተ ቤተሰብ 4ኛ ማለት ላይ ሁኔታ ይላል። እሺ ከዚህ ጋር ደግሞ ሁሉም ሁሉም ሁሉም። ሁ የሀ ቤተሰብ 2ኛ፣ ሉ የለ ቤተሰብ 2ኛ፣ ም 6ኛ የመ ቤተሰብ ላይ ሁሉም የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ሁለገብ ሁለገብ ሁለገብ። አሁን ሁለገብ የሚለው 4 ፊደላቶች አሉ። የመጀመሪያው ሁ ነች። ከዚያ ለ ገና መጨረሻ ደግሞ ብ የበቤተሰብ 6ኛ ማለት ነው ላይ ሁለገብ ይላል። እሺ 3ኛ ላይ የምናገኛት ደግሞ ይቺ ሂ ነች። ሀ ሁ ሂ ሂ። ከዚህ ጋር ምን ይላል? ሂደት ሂደት ሂደት። ት የተ ቤተሰብ 6ኛ ነች። ሂደት። እሺ ከዚህ ጋር ደግሞ ሂወት ህይወት ህይወት። ወይ የመጀመሪያ ፊደል ነች። ት ደግሞ 6ኛ የተ ቤተሰብ ብያቸዋለሁ ደጋግመን እንዳየናቸው ማለት ነው። ስለዚህ ምን ይላል? ህይወት ህይወት ይላል።
እሺ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ሂሳብ ሂሳብ ሳ ማለት የሰ ቤተሰብ አራተኛ ብ ስድስተኛ የበ ቤተሰብ ማለት ነው። አንድ ላይ ሂሳብ ይላል። በጣም ጥሩ። ወደ አራተኛው ስንመጣ ደግሞ ይቺ ሀ ትባላለች። መጀመሪያ ሀ ብለን የጀመረ ይቺም ሀ ድምጻቸው ተመሳሳይ ናቸው። አጻጻፋቸው ይለያል። ነገር ግን አሁን ለምሳሌ እዚህ ጋር ሀሜት ሀገር ምናምን ያልናቸውን አሁን ከዚህ ጋር በይችኛው መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር አሁን ሀገር የሚለው አያችሁ ከመጀመሪያ በይችኛው ሀ መጠቀም እንችላለን፣ በዚህኛው መጠቀም እንችላለን ማለት ነው። እንደየፍላጎታችን መጠቀም እንችላለን። አሁን ሁለቶችን መጠቀም እንደምችል ለማሳየት ነው እዚህ ጋር ሀገር የሚለውን ሁለቴ ያመጣሁላችሁ። በሀ የሚጀምር ፊደል በሀ የሚጀምር ቃል ከሆነ ይችኛዋን ሀ መጠቀም እንችላለን፣ ይችኛዋን ሀንም መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር ምን ይላል? ሀብት ሀብት ይላል። ሀብት አሁን ሀብት ስንል የመጀመሪያው ሀን መጠቀም እንዳለብን ማስተዋል አለባችሁ። ሀብት እዚህ ጋር ደግሞ ሀገር ሀገር እዚህ ጋር አይተናል። በዚህኛውም ሀገር ይላል፣ በዚህም ደግሞ ሀገር ይላል ማለት ነው። እሺ ከዚህ ጋር ደግሞ ሀላፊ 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 የሚለው ሀ አራተኛዋ ሀ ነች፣ ላ አራተኛ የለ ቤተሰብ፣ ፊ ሶስተኛ የፈ ቤተሰብ አንድ ላይ ሀላፊ ይላል። እሺ ከዚህ ጋር ደግሞ እቺ ደግሞ ሄ ነች፣ አምስተኛ የሀ ቤተሰብ ቀለበቷ ደግሞ ሄ ሄለን 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 ሄ የሀ ቤተሰብ አምስተኛ፣ ለ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ በአንድ ላይ ሄለን። ሄደች 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 ች ማለት የቸ ቤተሰብ ስድስተኛ ነች። ሄደች። ሄዱ ሄዱ ዱ ማለት የደ ቤተሰብ ሁለተኛ፣ ጎናቸው ላይ ቅጥል ያላቸው ፊደላቶች አብዛኛውን ጊዜ ሁለተኛ ድምጾች ናቸው። ደ ተብሎ ዱ ነው የሚባል። አሁን ዱ ለማለት ደን ትጽፉና ጎኗ ላይ ቅጥ ሲሆን ሁለተኛ ድምጽ ይሆናል ማለት ነው። ስለዚህ ምን ይላል? ሄዱ ይላል። እሺ ወደዚህ ወደ ስድስተኛዋ ድምጽ ስንመጣ ደግሞ እቺ ደግሞ ህ ነች። የሀ ቤተሰብ ስድስተኛው ህ። ከዚህ ጋር ምን ይላል? ህግ ህግ ህግ። እነዚህ ሁለቱም ስድስተኛ ድምጾች ናቸው። የሀ ቤተሰብና የገ ቤተሰብ ስድስተኛ ህግ። ህዝብ 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 ይላል። እዚህ ጋርም ሶስቱም ስድስተኛ ፊደል ህ የሀ ቤተሰብ፣ ዝ የዘ ቤተሰብና ብ ደግሞ የበ ቤተሰብ ስድስተኛ ህዝብ። እሺ ከዚህ ጋር ደግሞ ህዳር 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 ህ ስድስተኛ የሀ ቤተሰብ፣ ዳ የደ ቤተሰብ አራተኛ፣ ር ስድስተኛ የረ ቤተሰብ ናቸው ማለት ነው። እነዚህም በአንድ ላይ ስናነባቸው ህዳር የሚል ቃል ወይም ትርጉም ያለው ነገር ይሰጡናል ማለት ነው። ወደ መጨረሻዋ ፊደል ስንመጣ ደግሞ እቺ ደግሞ ሆ ነች። የሀ ቤተሰብ ሰባተኛ ሆ ማለት ሀን ጽፈን ከላይ ቅጥል ስናደርግባት ማን ሆነች? ሆ ትሆናለች ማለት ነው። እሺ ከዚህ ጋር ምን ይላል? ሆኗል ሆኗል ሆኗል። ሆ እንደነገርኳችሁ የሀ ቤተሰብ ሰባተኛ ነች። ኗ ማለት ደግሞ የነ ቤተሰብ ስምንተኛ ወይ ደግሞ ዲቃላ ሆሄያት ምንላት ነች ማለት ነው። ል የለ ቤተሰብ ስድስተኛ በአንድ ላይ ይምላል ሆኗል ሆኗል። እሺ ከዚህ ጋር ደግሞ ሆነች ሆነች ሆነች። አሁን ሆ ማለት የሀ ቤተሰብ ሰባተኛ፣ ነ የመጀመሪያ ድምጽ ነች ወይም ፊደል ነች። ቺ ደግሞ ስድስተኛ የቸ ቤተሰብ በአንድ ላይ እነዚህ ሆነች የሚል ትርጉም ይሰጡናል ማለት ነው። ወደ መጨረሻዋ ቃል ስንመጣ ደግሞ እዚህ ጋር ሆቴል ሆቴል ሆቴል። ቴ ማለት የተ ቤተሰብ አምስተኛ ፊደል ነች። ል ስድስተኛ የለ ቤተሰብ አንድ ላይ ሆቴል ሆቴል ይላል ማለት ነው። በጣም አሪፍ። እንግዲህ እናንተ እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ። እኔ ዛሬ ይዤላችሁ የመጣሁት ሀልና ቤተሰቦቿን መሰረት እያደረግን በእያንዳንዳቸው ደግሞ ሶስት ቃላቶችን ተማምረናል ማለት ነው። እነዚህን እናንተ በደንብ አጥኑ። አንደኛ ቃላት እንዴት እንደሚመሰረት እዚህ ጋር መረዳት ትችላላችሁ። ሁለተኛ ደግሞ ከሀ ጀምሮ እስከ ሆ ደግሞ በእያንዳንዱ ቃላቶች ላይ ሲደጋገሙ በቀላል መንገድ ለመያዝ ያግዛችኋል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ ሌሎችንም አማርኛም እንግሊዘኛም ሁሌ እየሰራሁ ቪዲዮ እለቃለሁ። እየገባችሁ መከታተል ትችላላችሁ። እንዲህ ደግሞ ቀደም ብዬ እንዳልኳችሁ ደግሞ ተመዝግባችሁ መማር ከፈለጋችሁ ደውሉ። ተመዝግባችሁ ትምህርት መማር ትችላላችሁ ማለት ሙሉ 24 ሰዓት ስለምሰራ በፈለጋችሁ ሰዓት እናንተ በመረጣችሁት መማር ትችላላችሁ። ደውሉ። መልካም ጊዜ። ባይ ባይ።